ስፍራ መልቀቅ ማለት እግዚአብሔር ጋር ያለንን ግንኙነት ማበላሸት ማለት። ሰነፍ አቅም ማጣት ብቻ መሰላችሁ እንዴ? አቅም አላጣም። አቅም እያለው ግን በእግዚአብሔር መንገድ መሄድን አይፈልግም። እግዚአብሔርን መታዘዝ አይፈልግም። የእግዚአብሔርን ፍቃድ ማድረግ አይፈልግም። በስርዓት እንድንገባ እንድንወጣ ነው የሚያደርገን ክርስትና። ልቅ አያደርግም ክርስትና። ለኃጢአት አርነትን አይሰጥም ክርስትና። በኃጢአት ላይ ግን እንድናሸንፍና እንድንቆም ግን የእግዚአብሔር ጸጋን ይሰጣል ክርስትና። የተገለጠው ጸጋ ደግሞ ዓለማዊ ምኞትን ያስግዳል፣ ኢየሱስን እንድንጠብቅ ያደርጋል። ይሄ ነው ጸጋ። ስፍራን መልቀቅ፣ ለስጋ አርነትን መስጠት፣ ለስጋ ፍቃድ መስጠት ነው። በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን አደራችሁ? ጌታ ኢየሱስ የተባረከ ይሁን። እድል ስለሰጠን እንድንሰባሰብ የእግዚአብሔርን ሐሳብ እንድንካፈል አምላካችንን እግዚአብሔርን እንድናመልክ እግዚአብሔር እድል ስለሰጠን እግዚአብሔርን እጅግ አድርገን እናመሰግነዋለን። እድል ይሰጣል እሱ። እግዚአብሔር እድል ካልሰጠ እግዚአብሔርን ማምለክ አይቻልም። የእግዚአብሔርን ስም መጥራት አይቻልም። እግዚአብሔር ግን እድል ሰጠን። እኛ እድለኞች ነን። ስለዚህ እግዚአብሔር እጅግ አድርጌ አመሰግናለሁ እድል ስለሰጠኝ በእናንተ ፊት እግዚአብሔርን እንዳከብርና እንዳገለግል መንፈስ ቅዱስ ስለደገፈኝ ስላገዘኝ እግዚአብሔር ይባረክ። በተነበበው የወንጌል ክፍል ላይ አስተውላችሁ እንደሆነ ለምኑ፣ ፈልጉ፣ አንኳኩ የሚል አንብበናል። ሰው ሲለምን ለምኖ ለመቀበል ይጠብቃል። ሰው አንኳክቶ እስከሚከፈትለት ድረስ ምን ይላል? ይጠብቃል። የጠፋውን ነገር ደግሞ ለመፈለግ ሰው ታግሶ ምን ይላል? ይጠብቃል። መጽሐፍ ቅዱሳችን በመጠበቅ ውስጥ ያለውን በረከት ይናገራል። አብርሃም እግዚአብሔርን ጠበቀ፣ ነቢያት እግዚአብሔርን ጠበቁ፣ አባቶች እግዚአብሔርን ጠብቁ። ኢየሱስ ክርስቶስ ቤዛ የሚሆነው ይመጣል እያሉ እየተነበዩ እየተናገሩ እየተጠባበቁ በሩቅ ሆነው እየተሳለሙት አለፉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ በእግዚአብሔር ጊዜ መጣ። ዛሬም እኛ እንጠብቃለን። የሞተው የተቀበረውን ከሙታን የተነሳውን ወደ ሰማይ ያረገውን በእግዚአብሔር ቀኝ የተቀመጠውን የሚከብረውን የሚነክሰውን የወጉት ሁሉ የሚያዩትን ጌታ ደግሞ እኛ ደግሞ ምን እንላለን? እንጠብቃለን። ወንድማችን ጠብቁ ብሎ ባለፈው ሲያስተምረን አሁን ደግሞ ስፍራችሁን አትልቀቁ በሚል ደግሞ እኔ ደግሞ አካፍላችኋለሁ። የእግዚአብሔር ሐሳብ ስለሆነ ነገሩን መለወጥ አልቻልኩም። የምንካፈለው በመጽሐፈ መክብብ ውስጥ የሚገኝ ቃል ነው። መጽሐፈ መክብብ እንሄድና መጽሐፈ መክብብን እንገልጽና ከዚያ ክፍል ላይ የእግዚአብሔርን ሐሳብ እንካፈላለን። መጽሐፈ መክብብ ከ39 የብሉይ ኪዳን መጽሐፍ አንዱ ነው። ብሉይ ኪዳን በአራት ይከፈላል። አንደኛው የቅኔ መጽሐፍ ይባላል። ከቅኔ መጽሐፎች ውስጥ መክብብ አንደኛው ነው። 5 የቅኔ መጽሐፍቶች አሉ። ከ5ቱ የቅኔ መጽሐፎች ውስጥ የሚጨመር ነው። መክብብን ሂደን ስንመለከትና ስናነበው የሚገርም ነገር ታገኛላችሁ። የጻፈው ማን ነው? መቼ ተጻፈ? የሚባለውን ብዙ ግልጽ አይደለም። ግን እዚሁ መጽሐፈ መክብብ ላይ ስንመለከት ምዕራፋን ቁጥር 1 ሌሎቹን ቁጥሮች ላይ በምንመለከትበት ሰዓት ንጉሥ ሰለሞን እንደጻፈው ይነገራል። ንጉሥ ሰለሞን በአንደኛ ነገሥቱ ሂዳችሁ ስትመለከቱ 3000 ምሳሌዎችን 1500 ደግሞ መኃልዮችን እንደተናገረ ተጽፎለታል። ስለዚህ የመክብብ መጽሐፍ ሰለሞን እንደጻፈው ብዙ ሰዎች ይናገራሉ። የሚገርመው ደግሞ የመልእክቱ ዋና ዓላማ
መልእክቱን ሙሉውን ስታነቡት የምትገነዘቡትና የምትረዱት ነገር ምንድነው? ያለ እግዚአብሔር የሚኖር ሕይወት ባዶነት ነው ብሎ ነው የሚናገረው። ካለ እግዚአብሔር ሕይወት ባዶ ናት። ክብር ሊኖር ይችላል፣ ብር ወርቅ ሊኖር ይችላል። በሰለሞን ጊዜ ብር አይታወቅም፣ ወርቅ ብቻ ነበር የሚቆጠረው። ከፍታ ሊኖር ይችላል፣ ማግኘት ሊኖር ይችላል፣ ስልጣን ሊኖር ይችላል፣ ዕውቀት ጥበብ ሊኖር ይችላል። ይህ ሁሉ ግን ያለ እግዚአብሔር ከንቱ የከንቱ ከንቱ ነው ይላል። በጣም ከሚገርመው ነገር ደግሞ ምንድን ይላል? ሁሉን ነገር እግዚአብሔር ለራሱ ክብር ለራሱ ዓላማ ነው የፈጠረው ብሎ ይናገራል። ስለዚህ መጽሐፉ ቁልፍ የሆነ ነገር ይዟል ማለት ነው። ሕይወት ካለ እግዚአብሔር ባዶ ናት። ሁሉ ሊኖር ይችላል፣ ሊተርፈን ይችላል። እግዚአብሔር የሌለበት ሕይወት ባዶ ከንቱ የከንቱ ከንቱ ነው። ጳውሎስ ሲናገር እንደዚህ አለ፣ በጌታዬ የሚገኘውን ጽድቅ አገኝ ዘንድ ሁሉን ነገር እንደ ጉድፍ እቆጥረዋለሁ። ሁሉ ጉድፍ ነው፣ አይሻገርም፣ ሕይወት አይሆንም፣ ከእግዚአብሔር ጋር አያስታርቅም፣ የእግዚአብሔርን አብሮነት ወደ እኔና ወደ እናንተ አያመጣም። ሁሉ ከንቱ የከንቱ ከንቱ ነው። መጽሐፉ ወደ አምስት ቁልፍ ነገሮችን ልንገራችሁና ወደ ዋናው መልእክቴ እገባለሁ። የመጀመሪያው ሁሉ ነገር በዓለም ያለው ሁሉ ጊዜያዊ ነው ይለናል። ደስታ ያለው ሰላም ያለው በእግዚአብሔር እጅ ነው። ሁሉ ደግሞ የእግዚአብሔር ስጦታ ነው፣ ከየትም ቦታ የመጣ ማንም የለም ብሎ ይተርክልናል። ሁለተኛው ደግሞ ሁሉ የእግዚአብሔር ስጦታ ነው ካለ በኋላ በጣም የሚገርም ሁላችንም የምናውቀው ቃል አለ። ያለ እግዚአብሔር ፍቃድ የበላ የጠጣ ተድላን ያየ ማን ነው ይለናል። ስለዚህ ሁሉ ከንቱ ነው። የሁሉ ነገር ስጦታ ደግሞ ለኛ የሰጠው ደግሞ ማን ነው? እግዚአብሔር ነው። በሶስተኛ ደረጃ ደግሞ እንደዚህ ይለናል፣ ሁሉም ነገር ጊዜ አለው። ሁሉም እግዚአብሔር በጊዜ ለክቶ ቀምሮ ለሰው ልጅ ሰጥቷል። ሐዘንም ጊዜ አለው፣ ደስታም ጊዜ አለው፣ ከፍታም ጊዜ አለው፣ ዝቅታም ጊዜ አለው፣ መሳቅም ጊዜ አለው፣ ማልቀስም ጊዜ አለው። ያለቀስክ ትስቃለህ፣ የሳክ ደግሞ ታለቅሳለህ። ሁሉም ጊዜ አለው። የጊዜ ባለቤት እግዚአብሔር ነው። ሁሉን በጊዜ ውስጥ ነው ያስቀመጠው። ወስኖታል እግዚአብሔር ይለናል። ስለዚህ ጊዜ ስላለ ከፍ ያልከውም ከፍ ስላልክ አትታበይ፣ ዝቅ ያልከውም ዝቅ ስላልክ አትሸማቀቅ። ለሁሉም ጊዜ አለው። የሚነሳበት ጊዜ አለው፣ የሚዋረድበት ጊዜ አለው፣ የሚያለቅስበት ጊዜ አለው፣ የሚስቅበት ጊዜ አለው። ስለዚህ በጊዜ አትታመን፣ በጊዜ አትኩራራ። የጊዜ ባለቤት ራስህን አታርግ። የጊዜ ባለቤት እግዚአብሔር ነው ይለናል። ሁሉን በጊዜው ምን አደረገው? ውብ አድርጎ ሰራው። እግዚአብሔር በጊዜ ሁሉን ውብ ያደርጋል። ከፍ ያለ እንደ ከፍ እንዳለ አይቀርም፣ ዝቅ ያለ ዝቅ እንዳለ አይቀርም። ሁሉም በጊዜው ይሆናል። በሶስተኛ በአራተኛ ደረጃ ደግሞ እንደዚህ ይላል፣
በተሰጠህ እድል ሳይጨልምብህ ፈጣሪህን አስብ ይላል። ለሁሉም ጊዜ እግዚአብሔር ሰጥቶታል። እንዳይጨልምብህ ጉልበት እንዳለህ፣ ኃይል እንዳለህ፣ አቅም እንዳለህ በሰው እጅ ሳትወድቅ እግዚአብሔርን አስብ ይላል። በመጨረሻ ደግሞ በጣም አስደናቂ ምክሩን ይሰጣል። 12:13 ላይ የነገሩ ሁሉ ፍጻሜ እንስማ፣ ይህ የሰው ሁለንተና ነውና እግዚአብሔርን ፍራ፣ ትእዛዙንም ጠብቅ። የሕይወት መመሪያ ይሄ ነው። እግዚአብሔርን ፍራ፣ ትእዛዙንም ጠብቅ። መክብብ ምዕራፍ 10 ከ1 እስከ 7 ያለውን እናነባለን። ለእግዚአብሔር ቃል ክብር ቁመን እናነባለን። ከቁጥር 1 እስከ 10 ምዕራፍ 10 የሞቱ ዝንቦች የተቀመመውን የዘይት ሽቱ ያገሙታል፣ እንዲሁም ትንሽ ስንፍና ጥበብና ክብርን ያጠፋል። የጠቢብ ልብ በስተቀኙ ነው፣ የሰነፍ ልብ ግን በስተግራው ነው። ደግሞ ሰነፍ በመንገድ ሲመላለስ እርሱ ልብ ይጎድለዋል፣ የሚያስበውም ሁሉ ስንፍና ነው። ትዕግስት ታላቁን ኃጢአት ጸጥ ያደርጋልና የገዥ ቁጣ የተነሳብህ እንደሆነ ስፍራህን አትልቀቅ። ከፀሐይ በታች ያየሁት ክፉ ነገር አለ፣ እርሱ ከገዢ የሚወጣ ስህተት ነው። ሰነፍ በታላቅ ማዕረግ ተሸለመ፣ ባለጸጎች ግን በተዋረደ ስፍራ ተቀመጡ። ባሪያዎች በፈረስ ላይ ሲቀመጡ መሳፍንትም እንደ ባሪያዎች በምድር ላይ ሲሄዱ አየሁ። ትዕግስት ታላቁን ኃጢአት ጸጥ ያደርጋልና የገዥ ቁጣ የተነሳብህ እንደሆነ ስፍራህን አትልቀቅ። በዚህ በመክብብ ምዕራፍ 10 ላይ ስለ መክብብ ጠቅለል አድርጌ ነግሬያችኋለሁ። በምዕራፍ 10 ላይ ያለውን አሁን የምንካፈለው ከቁጥር 1 እስከ 7 ያለው ነው፣ አንብበነዋል። የርዕሳችን ዋናው ርዕሳችን ምንድነው ብያለሁ? መጀመሪያ እንደተናገርኩት ስፍራህን አትልቀቅ ብሎ ነው የሚናገረው። ሰው ወይም ደግሞ ሰይጣን ስፍራችንን ሊያስለቅቀን አይችልም። ሰው ወይም ሰይጣን ስፍራችንን ሊያስለቅቀን አይችልም። ሰው ግን በራሱ ስፍራውን ሊለቅ ግን ይችላል። ሰው ከባድ ነው፣ ስፍራ ሊያስለቅቅ አይችልም። ሰይጣንም እንደዚሁ ስፍራ ሊያስለቅቅ አይችልም። ሰው ግን በራሱ ሐሳብ፣ በራሱ ጊዜ፣ በራሱ ሊለቅ ይችላል። ኤልያስ ትልቅ ተአምራትን ያደረገ ተነቦልናል ቅድም። ያንን ግን ተአምራቱ በስፍራው ላይ እንዲቆም አላደረገው። በማግስቱ በኤልዛቤል ዛቻ ፈርቶና ተሸማቆ በራሱ ጊዜ እንደሸሸ፣ መሸሽ ብቻ አይደለም ከአባቶቼ አልበልጥም ውሰደኝ ይበቃኛል ብሎ ሞትን እንደተመኘ እንመለከታለን። ኤልዛቤል ተናገረች። ከፍርሃቱ ብዛት የተነሳ የትናንትናው እምነቱ ጉልበትና ኃይል መሆን ሲገባው ስፍራውን ለቀቀ በራሱ። ሉቃስ ምዕራፍ 15 ላይ ሄያችሁ ስትመለከቱ የጠፋው ልጅ ይባላል አይደለ? በራሱ ፍቃድ ወዶ ማንም ሳያስገድደው ከአባቱ እቅፍ ወጥቶ ሄደ። ማንም አላስገደደው። ከሰረ ይለናል፣ ተራበ ይለናል፣ ተጨነቀ ይለናል። የእሪያ ምግብ
መብላትን ተመኘ ይለናል። በእግዚአብሔር ቸርነት ግን ወደ ልቡ ተመለሰም የሚል እዛው ተጽፎ እናገኛለን። አስቸጋሪ ሁኔታዎች ሊገጥሙን ይችላሉ ወገኖች። ግራ የሚያጋቡ ሁኔታዎች ሊያጋጥሙን ይችላሉ። ተሽቀዳድሞ መወሰን ግን ዋጋ ያስከፍላል። በትዕግስት በመረጋጋት መጠበቅ ግን ሁኔታዎችን መቀየር ይችላል። ትዕግስት ሁኔታዎችን የመቀየር ብቃትና ኃይል ስላለው ማለት ነው። እንመለከተዋለን እዚሁ ክፍል ላይ። ስፍራን መልቀቅ ምንድነው? ስለ ስፍራ መልቀቅ መነጋገራችን ምንድነው ብለን ስንመለከት ስፍራ መልቀቅ ማለት እግዚአብሔር ጋር ያለንን ግንኙነት ማበላሸት ማለት ነው። ሌላ ምንም ትርጉም የለውም። ስፍራ መልቀቅ ማለት ከጽድቅ ጎዳና መንሸራተት ማለት ነው። ስፍራን መልቀቅ ማለት የተሰጠንን መንፈሳዊ አደራ አለመወጣት ማለት እንጂ ባለንስበት ቦታ ላይ ቁጭ ማለት ብቻ አይደለም። ከእግዚአብሔር መገኘት መሸሽ፣ ከጽድቅ ጎዳና መንሸራተት፣ እግዚአብሔር የሰጠንን ኃላፊነት አለመወጣት፣ ይሄ ስፍራን መልቀቅ ነው። በዚህ ክፍል ላይ ስንመለከት አንድ መርህ አለ። ከቁጥር 1 እስከ 7 ድረስ ያነበብነው በእነዚያ በመርሆቹ ጋር እንነጋገር። ስፍራህን አትልቀቅ። ለምን ስፍራዬን አልለቅ? ስፍራዬን እንዳለቅስ ምን ላድርግ? ቁጥር 1 ላይ ሰነፍ አትሁን። የሞቱ ዝንቦች የተቀመሙት ዘይት ሽቶ ያገሙታል፣ እንዲሁ ትንሽ ስንፍና ጥበብና ክብርን ያጠፋል። ሰነፍ አትሁን። ስንፍና ስፍራን ያስለቅቃል። ስንፍና ብዙ ነገር ያበላሻል። መዝሙር ሲናገር ሰነፍ በልቡ እግዚአብሔር የለም ይላል። ስንፍና ልቡን የሞላው እግዚአብሔር የለሽነት ነው። በእግዚአብሔር አይደገፍም፣ በእግዚአብሔር አይታመንም፣ በእግዚአብሔር ላይ ልቡን አይጥልም። ግዴለሽ ነው ሰነፍ። ሰነፍ አቅም ማጣት ብቻ መሰላችሁ እንዴ? አቅም አላጣም። አቅም እያለው ግን በእግዚአብሔር መንገድ መሄድን አይፈልግም። እግዚአብሔርን መታዘዝ አይፈልግም። የእግዚአብሔርን ፍቃድ ማድረግ አይፈልግም። ሰነፍ እግዚአብሔርንም አያምንም፣ ሰውንም መደገፍ አይፈልግም። ሰነፍ ለመንፈሳዊ ነገር ዝግጁነት የለውም። ሰነፍ ለበጎ ስራ የተዘጋጀ አይደለም። ሰነፍ ምቹ ጊዜ ብቻ ይፈልጋል። ምዕራፍ 11 ቁጥር 5 ላይ ሄዳችሁ ትመለከቱ። ንፋስን የሚጠብቅ አይዘራም፣ ደመናን የሚመለከት ማጭድም ይላል። ጊዜን ነው የሚጠብቀው ሲመቻችለት፣ ሁሉ ነገር ሲመቻችለት፣ አገልግሎት ሲመቻችለት። ሁሉ ነገር ካልተመቻቸ ምንም ነገር ማድረግ አይችልም። ሰነፍ ዘመኑ ነው አይዋጅም። የተቀመመውን ነገር፣ መልካሙን መዓዛ፣ መልካሙን ነገር ያበላሻል። ያከማቸውንም ይበትናል። ስለዚህ ስፍራህን አትልቀቅ። ስፍራን የሚያስለቅቀው ስንፍና ነው። ስለዚህ ምን ሁን ይለናል የእግዚአብሔር ቃል? ሰነፍ አትሁን። የእግዚአብሔርን ቃል ለማንበብ ሰነፍ አትሁን። ለመጸለይ ሰነፍ አትሁን። ጸሎት ለክርስቲያን ዋና ነገር ነው። የእግዚአብሔር ቃል ለክርስቲያን ዋና ነገር ነው። የእግዚአብሔርን ቃል ከጣለና ጸሎትን ከጣነ ሰነፍ ነው። ሰነፍ ደግሞ እግዚአብሔር አይከብርበትም። ሰነፍ መልካሙን ነገር ያበላሻል። ስለዚህ ስፍራህን እንዳትለቅ ሰነፍ አትሁን። ለጸሎት ጊዜ ስጥ፣ ለቃሉ ጊዜ ስጥ፣ ለህብረት ጊዜ ስጥ።
እግዚአብሔር በቃሉም በጸሎትም በህብረትም ውስጥ ያልፋል። ምክንያቱም በረከት አለውና። ሁለተኛውን ስንመለከት ደግሞ ሁለተኛው ጠቢብ ሁን ይለናል። ስፍራን እንዳትለቅ ከፈለክ ጠቢብ ሁን። ስለ ልብ ሲናገር እዚህ ክፍል ላይ ቁጥር 2 ላይ ስለ ልብ ይናገራል። ብዙ አይነት ልቦች አሉ። ቅን ልብ አለ፣ የደነደነ ልብ አለ፣ ተስፋ የቆረጠ ልብ አለ፣ ክፉ ልብ አለ፣ ሌሎችም ብዙ ልቦች አሉ። እዚህ ክፍል ላይ ደግሞ ያለው ደግሞ ቀኝ ልብና ግራ ልብ ይለዋል መጽሐፍ ቅዱስ። ቀኝ ልብ የሚባል አለ፣ ግራ ልብ የሚባል አለ። ብዙ ጊዜ የመክብብ መጽሐፍን ስትመለከቱ ውስጥ ወይራን አይገባም። ስለማይገባን ብዙ ጊዜ አናነበውም፣ ግን ግሩም የሆነ መጽሐፍ ነው። ስለ ቀኝ ልብና ስለ ግራ ልብ አንዳንድ መጽሐፎችን እንትንስል እንደዚህ ይላል። ቀኝ ልብ ማለት ይላል እግዚአብሔር የሚደሰትበት የጥበብና የጽድቅ ምልክት፣ ብርታት፣ ክብር፣ በረከት፣ ትክክለኛውን መንገድ የያዘ መንፈሳዊ ነገር ትኩረት የሚሰጥ ለእግዚአብሔር ፍቃድ የሚመራ አስተሳሰቡና ውሳኔው በጎ የሆነ ይለዋል። ምኑን? ቀኝ ልብ የጠቢቡን ልብ ነው። ግራውን ልብ ደግሞ ሲለው እንደዚህ ይላል። የስህተትና የድንቁርና ምልክት፣ ትክክለኛውን መንገድ የማይሄድ በተሳሳተ መንገድ የሚሄድ በመንፈሳዊ ነገር ትኩረት የማይሰጥ ማስተዋል የጎደለው እንደ ስጋው ፈቃድ የሚኖር ይሄ ግራ ልብ ይለዋል። እንደ እግዚአብሔር ሐሳብ እንደ እግዚአብሔር ፍቃድ የሚሄድ በመንፈስ የሚመላለስ ቀኝ ልብ አለው። በመንፈስ የማይመላለስ ለስጋ ፈቃድ የሚሄድ የስጋ ፈቃድ ደግሞ ከእግዚአብሔር ጋር ጠላት ነው። ያ ደግሞ ግራ ልብ ነው ብሎ ይናገራል። ግራ ልብ ሳይሆን ቀኝ ልብ ይኖራችሁ ጥበበኞች ሁኑ ብሎ መጽሐፍ ቅዱሳችን በደንብ አስረግጦ ይነግረናል። ስለ ጥበብ ሰው ስፍራውን እንዳይለቅ ጥበበኛ መሆን አለበት። ቀኝ ልብ ሊኖረው ይገባል። ለጌታ የቀና ለመንፈሳዊ ነገር ዝግጁ የሆነ ልብ ሊኖር ይገባል። በኤፌሶን ምዕራፍ 5 ሄዳችሁ ስትመለከቱ ከ15 እስከ 20 ድረስ አንብቤው ሐሳቡን ልናገር። ኤፌሶን ምዕራፍ 5 ላይ ያለ ቃል እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንደምትመላለሱ በጥንቃቄ ተጠበቁ። ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። ስለዚህ የጌታ ፍቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። መንፈስ ይሙላባችሁ እንጂ የወይን ጠጅ አትስከሩ፣ ይህ ማባከን ነውና። በመዝሙርና በመንፈሳዊ ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታ በልባችሁ ተቀኙ፣ ዘምሩ። ሁልጊዜ ስለ ሁሉ ጌታችንን በኢየሱስ ክርስቶስ ስም አምላካችንን እና አባታችንን ስለ ሁሉ አመስግኑ ይላል። ስለ ጥበብ ነው የሚናገረው። ጠቢብ ሁኑ ብሎ ሲናገር ከዚህ አሁን ካነበብነ ክፍሎች ምን እንደሚል ታውቃላችሁ? ጠቢብ ሰው እንዴት እንደሚመላለስ ያውቃል። እንዴት እንደሚመላለስ ያውቃል። ጥንቃቄ ባለው ሁኔታ ይመላለሳል። ጠቢብ ሰው ዝርክርክ አይደለም። ክርስትና በነገራችን ላይ ዝርክርክነት አይደለም፣ ቁጥብነት ነው። ክርስትና ቁጥብነት ነው። ቁጥብ ያደርጋል ክርስትና። ስርዓት እንዲኖረን ያደርጋል ክርስትና። በስርዓት እንድንገባ እንድንወጣ ነው የሚያደርገን ክርስትና። ልቅ አያደርግም ክርስትና። ለኃጢአት አርነትን አይሰጥም ክርስትና። በኃጢአት ላይ ግን እንድናሸንፍና እንድንቆም ግን የእግዚአብሔር ጸጋን ይሰጣል ክርስትና። ስለዚህ እንዴት እንደሚመላለስ ያውቃል። ሁለተኛው ደግሞ ዘመኑን ይመረምራል፣ ይዋጃል። በዘመኑ አይወሰድም። ዘመኑ ምን ይላል? የሚሰማውን ነገር፣ የሚያየውን ነገር፣ የሚመለከተውን ነገር ሁሉ መጽሐፉ ምን ይላል ብሎ ይመረምራል። ታስታውሱ እንደሆነ
በመካከለኛው ምስራቅ አሁን ውዝግብ አለ አይደለ? መካከለኛው ምስራቅ ሲነሳ ብዙ ሰዎች ምን ይላሉ? መጽሐፍት ምን ይላል ይላሉ። መጽሐፍት ምን ይላል? ስለዚህ ዘመኑን ይመረምራል። ሞኝ አይደለም። ሞኝ የሚለውን የመጽሐፍ ቅዱስ መዝገበ ቃላት ሲተነትነው ምን ይላል? ጅል፣ ተላላ፣ ቂል፣ ጥንቃቄ የጎደለው ልበቢስ ይለዋል። ክርስቲያን እንደዛ አይደለም። ክርስቲያን ሞኝ አይደለም፣ ልበቢስ አይደለም፣ ጥበበኛ ነው። ዘመንን ይመረምራል። ዘመንን መመርመር የሚችል መንፈስ ስላለው በመንፈስ የተሞላ ነው። ጥበበኛ ሰው ባዶ አይደለም፣ በመንፈስ የተሞላ ነው። አመስጋኝ ነው ይለናል። ስለዚህ ጥበበኛ ሁን፣ ስፍራህን እንዳትለቅ ከፈለክ ጥበበኛ ሁን፣ ስፍራህን እንዳትለቅ ከፈለክ ሞኝ አትሁን ብሎ መጽሐፍ ቅዱስ ይነግረናል። ሶስተኛው ደሞና ዋናውን ነገር ደሞ እንትን ስል ትዕግስተኛ ሁን ይለናል። ትዕግስተኛ ሁን። የገዥ ቁጣ በተነሳብህ ጊዜ ስፍራህን አትልቀቅ፣ ታገስ። ምናልባት ምህረትን ልታገኝ፣ ምናልባት ይቅርታ ልታገኝ፣ ምናልባትም ደግሞ መልካም ነገር ልታገኝ ትችላለህ ብሎ ነው የሚናገረው። ስለዚህ ችግር ሲገጥምህ ቸኩለህ በቁጣ ውሳኔን አትወስን። ትዕግስተኛ ሰው በእምነት የጸና ሰው ነው። ትዕግስተኛ ሰው ደግሞ የተረጋጋ ነው። ትዕግስት ሁኔታዎች አስቸጋሪ በሆኑበት ጊዜ ተረጋግቶ ጸንቶ መቆም ነው። ወጀብ ባለበት ጊዜ ነው ትዕግስት የሚያስፈልገው። በዚያ በወጀብ ውስጥ ጸንቶ መቆም፣ በዛ በወጀብ ውስጥ መረጋጋት ካለ ያ ሰው ትዕግስተኛ ነው ማለት ነው። ትዕግስት የመንፈስ ፍሬ ነው። በመንፈስ የሚመላለሱ ብቻ ናቸው ትዕግስትን ማፍራት የሚችሉ። የታገሰ ሰው ደግሞ መጽናት ይችላል፣ ማሸነፍ ይችላል፣ ነገርን መለወጥ ይችላል። ትዕግስት ነገርን የመለወጥ አቅምና ኃይል ያለው ነገር ነው። ስለዚህ ትዕግስተኛ ሁን። ለምን ስፍራህን ትለቃለህ? ለምን አትታገስም? ገዢ ስለተቆጣ፣ ሰዎች ስለተነሱ ባንተ ላይ ለምን ስፍራህን ትለቃለህ? ለማን ብለህ ትለቃለህ? ወደ ታች የሚናገረው ነገር አለ። ሰነፍ ስፍራውን እንዲይዝ፣ ባሪያ ፈረስ ላይ እንዲቀመጥ ስፍራህን የምትለቀው ለሰነፎች ነው ስፍራህን የምትለቀው ይላል። አሁን ያነበብነው ክፍል ስፍራህን የምትለቀው ለሰነፎች ነው። ሰነፎች ስፍራውን እንዲይዙት፣ ባሪያዎች ፈረስ ላይ እንዲቀመጡ፣ መኳንንቶች በእግራቸው እንዲሄዱ። ስፍራህን አትልቀቅ፣ ትዕግስተኛ ሁን። ስፍራህን አትልቀቅ። ሁኔታዎች ሊለዋወጡ ይችላሉ። ገዢ ሊቆጣ ይችላል፣ ሊሳሳትም ይችላል። አይሳሳቱም ብለህ አትጠብቅ። ገዢ ይሳሳታል። የገዢ ስህተት እንደውም ከባድ ነው። አንተ ግን ለምን ስፍራህን ትለቃለህ? ትዕግስት አጥተህ፣ መረጋጋት አቅቶህ፣ ችግሩን መቋቋም አቅቶህ ለሌላ ስፍራውን ትለቃለህ? ስንፍና ነው ይላል መጽሐፍ ቅዱስ። ሰነፍ በታላቅ ማዕረግ በከበረ ስፍራ ሲቀመጥ፣ ባለጸጋ ግን በተዋረደ ስፍራ ሲቀመጥ፣ ስጋ ሲነግስ
መንፈሳዊ ነገር ሲወድቅ ባሪያ በፈረስ ላይ ተቀምጦ ሲሄድ መኳንንቶች ግን ቅባት ያላቸው ግን የእግዚአብሔር ነገር ያለባቸው ግን የእግዚአብሔር ልጆች ግን ሲዋረዱ ማየት ትፈልጋለህ ሆይ? ለምን ስፍራህን ትለቃለህ? ስፍራ መልቀቅ ሰነፍ ቦታውን እንዲይዝ ባሪያ በፈረስ ላይ እንዲቀመጥ ያደርጋል። ስፍራን መልቀቅ ስጋ እንዲነግስ መንፈስ እንዲዋረድ ያደርጋል። ስፍራን መልቀቅ ለስጋ አርነትን መስጠት፣ ለስጋ ፍቃድ መስጠት ነው። መንፈስ በሚገባው ስፍራ ላይ ሊቀመጥ ይገባል። መንፈስ ስፍራውን ካልያዘ እኔ ልዋረዳለሁ። ስጋ ከነገሰብኝ፣ ለስጋ አርነትን ከሰጠሁ፣ ስለዚህ ምን ትላለህ? እንዲሆን እንዴ እያልክ አፍህን በእጅህ ላይ መጫን ብቻ ይሆናል። ይህ እንዳይሆን ስፍራህን አትልቀቅ። ምክንያቱም ሁኔታዎች ምን ይላሉ? ይለዋወጣሉ ነው የሚለን። አጠር አድርጌ አንዳንድ ሀሳቦችን ልናገርና ጨርሳለሁ። ስፍራን ሊያስለቅቁ የሚችሉ ነገሮች አሉ። ስፍራን ሊያስለቅቁ የሚችሉ ነገሮች አሉ። 5 ነገሮች አሉ። አለፍ አለፍ ብዬ እናገርባቸዋለሁ። ራስን አለመግዛት፣ የተለያዩ ፈተናዎች፣ ትዕቢት፣ በራስ መተማመን፣ የኃጢአት ልምምድ፣ ዓለምን መውደድ፣ እነዚህ ሁሉ ስፍራን ሊያስለቅቁ ይችላሉ። ስፍራ ሰው ሲለቅ አሁን ቅድም እንዳልኩት ስጋዊነት ምን ይላል? ስፍራውን ይይዛል። መንፈሳዊነት ምን ይላል? ይዋረዳል። ስፍራን ላለማልቀቅ ደግሞ ምን አይነት ተጋድሎ እናድርግ? አለፍ ብዬ ጥቂት ነገሮችን ልናገር። ስሜትን መቆጣጠር። ስሜትን መቆጣጠር ማለት የስጋን ምኞትና ሐሳብ መቆጣጠር፣ መክታት ማለት ነው። 2 ጥቅሶችን ምሳሌ ይናገራል። ራሱን የማይቆጥብ ሰው ቅጥሩ እንደፈረሰ ከተማ ነው ይለናል። ምሳሌ 25:28 ላይ ታጋሽ ሰው ከጦረኛ፣ ስሜቱን የሚገሳ ሰው ከተማን በጉልበት ከሚይዝ ደግሞ ይበልጣል ብሎ ይናገራል። ስሜትን መቆጣጠር ያስፈልጋል። ስሜትን መቆጣጠር እንዴት ይቻላል ብለን ስንጠይቅ ምንድነው? ትዕግስት፣ መረጋጋት፣ ቶሎ ውሳኔን አለመወሰን የሚሉትን ነገሮች ልናገኝ እንችላለን። ምክንያቱም ሰው ሲናገር አንዳንድ ጊዜ በንግግር መካከል ሞቅ ጋልጋል ሲሉ አፍም ደግሞ እየሳተ እጅም ደግሞ ስሜት እየተነሳ ይሄዳል። ያን ጊዜ ነገሮች ሁሉ ምን ይላሉ? ይባባሳሉ። ያዕቆብ ምን ይላል? የሰው ቁጣ የእግዚአብሔርን ጽድቅ አይሰራም። ስለዚህ ከመቆጣት መልስ ከመስጠት ይልቅ መረጋጋት በጣም ወሳኝነት ነው ማለት ነው። ትዕግስት ራስን ከመግዛት ጋር አብሮ የሚሄድ ነገር ነው። ትዕግስት ራስን ከመግዛት ጋር አብሮ የሚሄድ ነገር ነው። ትዕግስት ውጫዊ ነገር ነው። ራስን መግዛት ግን ውስጣዊ ነው። ራሳችንን የምንገዛው በውስጣችን መንፈሳችንን ነው። የምንታገሰው ግን ሁኔታዎችን ነው። ሁኔታዎችን እንታገሳለን። ራሳችንን ደግሞ በመግዛት መንፈሳችን እንላለን እንቆጣጠራለን ማለት ነው። የተለያዩ ፈተናዎች ናቸው። ሁለተኛው የተለያዩ ፈተናዎች ብዙም አልናገርበትም። ኢዮብን ማየት መመልከት ብቻ ይበቃል። ኢዮብ ምን አለ? እግዚአብሔር ሰጣ፣ እግዚአብሔር ነሳ፣ እግዚአብሔር የተመሰገነ ይሁን።
ከእግዚአብሔር መልካምን ነገር ተቀበል፣ ክፉ ነገርስ ከእግዚአብሔር አንቀበልምን ያለ የእግዚአብሔር ጀግና። በጣም ከሚገርመው ነገር ግን እንደዚህ ይላል በመዝሙር በኢዮብ 13 ላይ ስጋዬን በጥርሴ ምን እላለሁ እይዛለሁ፣ ሕይወቴን በእጁ አኖራለሁ፣ እነሆ ቢገለኝም እንኳ እርሱን ምን እላለሁ እጠብቃለሁ። ይህ ያለብኝ ሁኔታ እግዚአብሔርን ከመጠበቅ ስፍራዬን ሊያስለቅቀኝ ምን አይልም አይችልም። እጠብቀዋለሁ። የሆነ ነገር ይምጣብኝ እጠብቀዋለሁ። ስጋዬን ደግሞ በምን ይዛለሁ? በጥርሴ ይዛለሁ፣ እጨክናለሁ ብሎ ሲናገር እንሰማለን። ዓለምን መውደድ ነው። ዮሐንስ አንደኛ ዮሐንስ ምዕራፍ 1 ከ15 እስከ 19 ያለውን ሂደን ማንበብ እንችላለን። የስጋ ምኞት፣ የአይን አምሮት፣ የኑሮ ትምክህት ብሎ ይናገራልና እሱም ስፍራን ያስለቅቃል። ሳይታወቅ ደግሞ ስፍራን የሚያስለቅቅ ደግሞ ትዕቢት አለው። አይታወቅም። ትዕቢት አይታወቅም። ቀስ እያለ ነው ውስጡን የሚበላ። ትዕቢተኞችን ደግሞ እግዚአብሔር ይቃወማል፣ ለትሑታን ግን ጸጋን ይሰጣል። ሰው በትዕቢት እንዳይወድቅ ሁልጊዜ ራሱን በእግዚአብሔር ፊት መጣል፣ የእግዚአብሔርን እርዳታ መጠበቅ እንደሚገባው እንማራለን ማለት ነው። እግዚአብሔርን መጠበቅ። እግዚአብሔር ምን ማለት መጠበቅ? አንድ መርህ አለ፣ የመጥምቁ ዮሐንስ መርህ። የመጥምቁ ዮሐንስ መርህ ምን ይላል? እኔ ላንስ እሱ ሊልቅ፣ እኔ ልዋረድ እሱ ሊከብር ይገባል። ዮሐንስ እኮ ከሰው ልጆች ሁሉ የተለየ ሰው ነው። ኢየሱስ ክርስቶስ መስክሮለታል። ልዩ ሰው ነው ዮሐንስ። ኢየሱስ ክርስቶስ መጣ። ያ አንተ ያጠመከው በዮርዳኖስ በዚያ ደግሞ ያጠምቃል፣ ሰው ሁሉ ወደ እርሱ እየሄዱ ነው፣ ክብር እየሰጡት ነው አሉት። እርሱ ሊልቅ እኔ ግን ላንስ ይገባል። የምፈልገው ይሄንን ነው፣ የምጠብቀው ይሄንን ነው፣ መንገድ የጠረኩለት ይሄ ነው። ስለዚህ እሱ ከመጣ እሱ ስፍራውን ከያዘ እኔ ግን ላንስ፣ እኔ ግን ልዋረድ ይገባኛል ብሎ ሁል ጊዜ ራስን ማየት መፈተሽ አስፈላጊ እንደሆነ መጽሐፍ ቅዱስ ያስተምረናል። በመጨረሻ ደግሞ የኃጢአት ልምምድ ነው። በሰውነት ላይ ስለሚደረግ ልምምድና ኃጢአት ይናገራል። ግን ስለ ኃጢአቱ ሳይሆን እኔ የእግዚአብሔር ምንድን ነኝ? ቤተ መቅደስ ነኝ። መንፈስ ቅዱስ በእኔ ውስጥ ነው ያደረው፣ በስጋዬ ውስጥ ነው ያደረው፣ በአየር ላይ አይደለም ያለው። ስለዚህ መንፈስ ቅዱስ ያደረብኝ ሰው ነኝ። መንፈስ ቅዱስ ያደረብኝን ሰው እኔ ስጋዬን ላረክሰው፣ የኃጢአት መናኸሪያ ላደርገው አይገባም። ግልጽ የሆነ የወንጌል ቃል ነው። ስጋችሁ ከእግዚአብሔር የተቀበላችሁት የመንፈስ ቅዱስ ቤተ መቅደሶች ናችሁ። ስለዚህ የእግዚአብሔርን ቤተ መቅደስ የሚያፈርስ እግዚአብሔር ምን ይለዋል? ያፈርሰዋል። መጽሐፍ ቅዱስ ነው፣ አዲስ ኪዳን ነው፣ ብሉይ ኪዳን አይደለም። እግዚአብሔር ያፈርሰዋል የሚለው ቃል ያለው በአዲስ ኪዳን ነው። እግዚአብሔር ግን የምህረት አምላክ ነው። ስጋችንን ግን አርነት ልንለቀው አያስፈልግም። ጸጋ እንዲበዛልን ኃጢአትን እናድርግን ይላል መጽሐፍ ቅዱስ። ኖ አይገባም። እንዴት እናንተ የሞታችሁ ከክርስቶስ ጋር የተቀበራችሁ ከክርስቶስ ጋር የተነሳችሁ አዲስ የሕይወት ምዕራፍ ውስጥ የገባችሁ ቃሉ በውስጣችሁ ያለ ዘሩ በውስጣችሁ ያለ ከመለኮት ባህሪ ተካፋይ የሆናችሁ እናንተ እንዴት ኃጢአትን ታደርጋላችሁ ይላል መጽሐፍ ቅዱስ። ለኃጢአት አርነት አይሰጥም። ስለዚህ እንጠንቀቅ ለማለት ፈልጌ ነው። የኃጢአት ልምምድ መዘናጋት ቀስ በቀስም ይመጣል፣ በአንድ ጊዜ አይመጣም ወገኖች። ችግር የለውም የሚል ንግግር አለ። ችግር የለውም፣ ምን ችግር የለውም። በኋላ ነው ችግሩ የሚመጣው። የኃጢአት ልምምድ መንፈሳዊን ጥንካሬን ያሳጣል።
ስህተቶች ሲደጋገሙ ደግሞ ህሊና ይደነዝዛል። ህሊና ሲደነዝዝ ደግሞ የምናደርጋቸው ነገሮች ተወቃሽነት አይኖርም። የደነዘዘ ህሊና አይወቀስም። እኛ መንፈስ ቅዱስ አለን፣ በመንፈስ ቅዱስ እንመራለን። ህሊና አለን፣ በህሊናችን ደግሞ ምን እንላለን? እንመራለን። ህሊናችን ግን ከደነዘዘ ግን ለሚሆነው ነገር ሁሉ እንኳን የህሊናችን ወቀሳ የመንፈስ ቅዱስንም ወቀሳ አንሰማም። ስለዚህ ህሊና ከመደንዘዙ በፊት መሸሽ መንፈሳዊ ትጋትንም ይቀንሳል። ከእግዚአብሔር መገኘት ደግሞ ምን ይላል? ያጎላል። ኃጢአት ከእግዚአብሔር መገኘት ምን ይላል? ያጎላል። ቀስ እያለ ቀስ እያለ ቀስ እያለ ቀስ እያለ ነው እንጂ በአንድ ጊዜ አይሄድም። በአንድ ጊዜ ከሆነማ አስቸጋሪ ይሆናል፣ ይነቃል። ስለዚህ ቀስ እያለ ነው። ውሃ ሲወስድ ምን እያለ ነው? እያሳሳቀ ነው ይላል። እና ሁል ጊዜ በሃይማኖት ብትኖሩ ራሳችሁን ምን በሉ? መርምሩ። ሁል ጊዜ እየመረመር እየፈተሽን ልንኖር የሚገባን ነገር ነው። በስተመጨረሻ ምን እናርግ? በእግዚአብሔር እንታመን፣ በራሳችን ማስተዋል አንደገፍ። ሁልጊዜ እግዚአብሔር ከኛ ጋር መሆኑን እንመን። ሁልጊዜ ለበጎ ስራ ራሳችንን እናዘጋጅ። ሁልጊዜ ጸጋውን እንለምን። ራሳችንን ዝቅ በማድረግ በነገር ሁሉ እግዚአብሔርን በማመስገን እንኖር። ምክንያቱም ያለ ጌታ ሕይወት ባዶ ነው። ያለ ኢየሱስ ሕይወት ባዶ ነው። ዕብራውያን ምዕራፍ 4 ቁጥር 16 ላይ እንግዲህ ምሕረትን እንድንቀበል በሚያስፈልግንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። እግዚአብሔር ጸጋ አለው፣ የሚረዳ ጸጋ አለው፣ ጉልበት የሆነ ጸጋ አለው። ዓለምን ሁሉ የሚያድነው የእግዚአብሔር ጸጋ ምን ብሏል? ተገልጧል። የተገለጠው ጸጋ ደግሞ ዓለማዊ ምኞትን ያስክዳል፣ ኢየሱስን እንድንጠብቅ ያደርጋል። ይሄ ነው ጸጋ። የእግዚአብሔር ጸጋ ዓለምን ያስክዳል፣ ምኞትን ያስክዳል፣ ኃጢአትን እንድናሸንፍ ያደርጋል፣ ኢየሱስ ክርስቶስን እንድንጠብቅ ያደርጋል። ይህ ብቻ አይደለም፣ እግዚአብሔርንም ደግሞ እንድንመስል ያስችላል። እግዚአብሔርን እንድንመስል የሚያስችል ኃጢአትን የሚያስክድ ኢየሱስን እንድንጠብቅ የሚያደርግ ጸጋ ለማግኘት ወደ ጸጋው ዙፋን በእምነት እንቅረብ። እንጸልያለን።